በዛሬ ቪዲዮ ከአብርሽ ጋር ሆነን በሳር ቤት አካባቢ ለሁለታችን የሚሆን የሚያምር ቤት አገኘን። እኛም ቤቱን ለማየት ሄደን ቤቱ በጣም ነው የሚያምረው። ሰፈሩ መሃል ሳር ቤት፣ ዋጋውን በጣም አሪፍ ነው። እናንተም ቤቱን አይታችሁት ዋጋው ይገባዋል ወይስ ያንሷል የሚለውን በኮሜንት አሳውቁን። ወደ ቪዲዮ ንድ ፋሚሊዎች እንዴት ናችሁ? ያዘው ተመልሰናል። በድጋሚ ዛሬም በሌላ ቪዲዮዎች ተመልሰናል። ከኤቪ ጋር የታባቱ ከኋላ የምታዩት ምንድን ነው? ቴምር ነው። ከባድ ሪል ስቴት ቴምር ፕሮፐርቲስ እንግዲህ እንገኛለን። እዚህ ጋር የሚገራርሙ መጫወቻዎች አሉ። በዛ በኩል ደግሞ የኳስ መጫወቻ የልጆች መጫወቻ አለ ማለት ነው። እናንተ ባላችሁ መሰረት አሪፍ የሆኑና ታማኝነት ያላቸው በቅርብ ጊዜ ውስጥ የሚያስረክቡ ታማኝ የሆኑ ሪል ስቴቶች አንቁኝ ብላችሁ ነበረ። እኛም ደግሞ ቼክ አድርገን ለእናንተ ቴምር ፕሮፐርቲስ ለእናንተ ተመራጭ ነው ብለን ይዘን መተን እዚህ ሳር ቤት መሃል ላይ እንገኛለን ማለት ነው። ያለውን ነገር በደንብ በሰፊው እንዴት ነው አከፋፈሉ፣ በምን ያህል ጊዜ ውስጥ ያልቃል፣ ታማኝነቱ፣ ፐርሰንቶቹ የሚሉትን ነገር ከኤቢ ጋር በደንብ እናጣራለን። ወደዛ እንሄዳለን። አዛው ጋይስ ለማንኛውም አዲሱ ሪል ስቴት ነውና በጣም ነው የሚያምሩ የልጆች መጫወቻ። እኛ ራሱ እዚህ ጋር ፈጥሮ ማገባ ብቻዎች ልዋጅ መጫወት። እስቲ ደግሞ ይሄ ህንጻ በአመት ከሁለት ወር ውስጥ ነው ያለው። ይሄም ያህል ህንጻ በአመት 2 ወር ውስጥ ነው። ውስጡ ሳምፕል የምናየው ነገር አለ። ከዛ ቡልጋሪያ አዲስ ሳይት አለ። ወደ መገናኛ ማለት ብቻ ያሉትን ነገር በደንብ እናሳያቸዋለን። እንሄዳለን ማለት ነው። ተከታተሉ። እንግዲህ ያው እንዳላችሁ መጀመሪያ ላይ የገባነው እንግዲህ ሰፊ ያይቋል አይደለም ለልጆች ታዋቂ ራሱ የሚሆን ሜዳ ነው። እንገልበጥበት እንዴ አሁን ይኬድበት እንዴ ከላይ ደግሞ እንዳልኩት ቴምር ፕሮፐርቲስ በአንድ አመት ኮንትሮል ውስጥ ያለቀ ላይ አንዳንድ ያለ ሳይት እናያቸዋል። ከዚህ የጀመረ ምንድነው ይሄ ኳስ ሜዳ ሲሆን እዚህ ጋር ደግሞ ህፃናቶች መጫወቻ አለ ማለት ነው። ዥዋዥዌ፣ ሚዛን፣ ሰርተቲ እዛ ጋር ማለት ኢንዱስትሪ ቤት ነገሮች አሉ ማለት ነው። ይሄን ሁሉ ያዘለ ነው ማለት ነው። አሁን ደግሞ ያሉት ነገሮች እናያለን ማለት ነው። ሌላም ሳይቶች ሄደን ቼክ እናደርጋለን። በቻችሁ ሰብስክራይብ ያደረጋችሁ ቴምር ፕሮፐርቲስ ያዘው። አሁን የምንገኘው የኮንስትራክሽን ቢሮ ነው። ከስተመር ሰርቪስ የሚደረግበት ቢሮ ስለሆነ በነገራችን ላይ ቅድም ውጪ ላይ ያያችሁ ሳይት ነው። እንደምታዩት የመጀመሪያ ፍሎር ነው። የመጀመሪያ ፍሎር እንቀበባሉ ኦፊሳቸው ነው። ከዚህ ነው መሰለኝ ወደ ላይ ምን ስለዚህ ገና ሲገቡ ማየት የምትፈልጉት ምንጭሉስ እንደገባችሁ እዚህ ጋር የቴምር ማነው ሲገቡ ከስተመር ሰርቪስ የሚቀበሉበት ስለሆነ አሁን ወደ ላይ እና ሱፐርቫይዘሮችን አግኝተን ያንን ነገር እነሱ ያስረክባል ማለት ነው። ተከታተሉ። ያዛው እንግዲህ ወጣንና ሶስተኛ ፍሎር ላይ ነው የምንገኘው። ጋይስ ቅድም ታያችሁት ህንጻ በጣም ያምር ዘመናዊ ነው። ለማንኛውም እያንኳኳን ውስጡ ምን እንደሚመስል እኛ ራሳችን ለማየት ጓጉተናል። ይገባለን ስናንኳኳ እዚህ ጋር ይታያል። ዘመናዊ ነው ጋይስ። ለማንኛውም ሰላም እንዴት ናችሁ? ሰላም ነው። እንዴት ናችሁ? እንዴት ናችሁ? እስቲ ጎበኘን ነበርና እዚህ ያለ ሳምፕል ታያለች ላይ ያለውን ነገር አሳይ። ገና ሳይገቡ በጣም ነው ሙሉ ነገር አልቆለፋል እንዳለ ነው። አስጎብኝ ሳርቤት ተቋቋመ ኤምባሲ ከፍ ብሎ ያለ አዲስ ሳይት ነው። ሞስት እዚህ ደረጃ ላይ ለመድረስ በአንድ አመት ከሁለት ወር ጊዜ ውስጥ ነው የፈጀብን። እንደዚህ ጠንቅቅ አድርጎ ለማስረከብ እንደምታዩት ይሄ መሳፋ ያለ ሳሎን አለው። ጋር የሶፋ ቦታዎች ይኖሩታል። ቴብል እዚህ አለው። በተጨማሪም ደግሞ ሸልፎች፣ የመጽሐፍ መደርደሪያዎች እንዲሁም አንዳንድ ነገሮች ማስቀመጫዎች እዛ ጋር ይኖሩታል። እንዴት አያችሁት? በጣም አንደኛ ጫሎች በቃ ቀለል ያለ ነው። በጣም ደስ የሚል ስንዴት ሆነች። ይሄኛው ባለ 3 መኝታ ነው። ኦልሞስት ወደ 136 ካሬ አካባቢ ነው። 136 ካሬ 136 ካሬ ነው። እኔ ደግሞ በጣም የተመቸኝ ምን ታውቃለህ? የከለር አጠቃቀማዎቹ ከድሮ ጋር በቃ ማች ያደርጋሉ። በጣም ትንሽ ነው ባይገርም
አብሽ ብዙ ሰው ብዙ ከስተመሮች እንደ ሳምፕል ሃውስ ነው የሚጠቀሙ መተው ሲያዩ አፕሪሺየት ያደርጉታል እና ቴምርን ከሌሎች ላይ የሚያደርገው ምንድነው? ለምሳሌ ታች ያያችሁት ቢሮ የኮንስትራክሽን ቢሮ ብቻ ነው። የማርኬቲንግ ቢሮ ሌላ ነው። ሌሎችም ቢሮዎች የኮንስትራክሽን ቢሮ ሌላ ነው። ሶ የተለያየ ዲፓርትመንት ስላለው ይህም ብቻ የሚሰራ ራሱ ይሰራል ስላለ በዛ ምክንያት በጣም ደስ ይላል። ቢሮ ነው በጣም ነው የሚያጭው። በጣም ነው እናንተ አይታችሁ ፍረዱ። ላይት ራሱ እዚጋ በዘመናዊ ላይት ነው። ከዛ ነው እዚህ ጋር ራሱ ልክ ያረጋችሁ ያበራል ማለት ነው። ዲዛይኑ ራሱ ከምንም በላይ ለሰው ልጅ አስፈላጊ ነገር ኪችን ነው። እንዴት አባዛ እንደሚያዝ ለኛ የሚያስፈልገን እቺ ነው። ምንም ስለ እንዴ አብራ የለም እና እዚህ ጋር ሙሉ ነገር አላችሁ። እቺኛዋ ናቹራል ቬንቲሌሽን አለ ራሱን የቻለ መስኮት መክፈት እንችላለን። ከዛ በተጨማሪ ደግሞ ራሱን የቻለ ሰከር ይኖረዋል። ሶ ኩክ በሚደረግ ሰዓት ምንም አይነት ሽታ አያስቸግርም ማለት ነው። እዛ ጋር የፍሪጅ ቦታ አለ። የፍሪጅ ቦታው ራሱ ቦታ እንዳይሰብሩ ገባስ ይሄ ፍሪጅ አስባችሁታል? እኛ ቤት ዋው ጽድት ያለ ምንም አይወጣለት ጋይስ በጣም ጥርት ያለ ነው። እዚህ ላይ ብዙ ነገሮች ማለት ይችላላችሁ። በጣም አሁን ወደ ደስ የሚለው ነገር የተመቸኝ ብሎ ታውቃለህ? ኪችኗ ማለት ነው ገባ ያለች እንጂ ኪችን መሆኑ ራሱ ያስታውቃል። ማንኛውም ቀጣይ ክፍሎች ውስጥ አንተ ምራነ እኛው የምታዩት እንግዲህ የእንግዳ መታጠቢያ ቤት ነው። ራሱን የቻለ የቱን ሻወር አለው። ኦልሞስት ሁላችንም ብንገባ የሚችለን እዚህ ያዘፋ ሙሉ ተሰብስበን በጣም ሰፊ ነው። ራሱን የቻለ የቬንቲሌሽን ሲስተም አለው። ይሄኛው የምታዩት የቬንቲሌሽን ሲስተም ነው። ሶ ምንም አይነት ሽታ እንዲሁም ጠረን ያስቸግራል ማለት ነው። እንግዳ ይሄ በቂ ነው አይደል? ከዚህ ጋር አስን ተባብለን ማለት የራሱ የቻለ የሻወር ማሞቂያ አለው። ቺኖዋ እንደ አርጋሽ ክፍል ይሁን ወይም ደግሞ እንደ ስቶር መጠቀም ትችላላችሁ። አነስ ያለች በቂ የሆነ የስቶር ወይም ደግሞ የሰራተኛ ክፍል መሆን ይችላል። ይሄኛው አንደኛው ቤድሩም ነው፣ የልጆች ቤድሩም ነው። ከለሩ ከምን ነገር ላይ ከለሩ በቃ የሆነ እቃው ጋር ላይቱ ምኑ በቃ ማች ነው። ምንድነው ክሬም ከለር ባይዘው ከለር ሳይኮሎጂ ቤት ላይ ትልቅ የሆነ ተጽዕኖ አለው። ቤትን ስገባ ላይክ የሚቀበል ሪፍሬሽ የሚያደርግ ቤትን እንድትወደው የሚያደርግ ከለሮች አሉ። እነዚህም በዛ አንጻር ታስቡበት የተደረጉ ከለሮች ናቸው። ሁሉም መታጠቢያ ቤቶች፣ ኪችኖች ናቹራል የሆነ ላይት አላቸው። ምንም ከብርሃን አንጻር ምንም ስለዚህ ነገር ደግሞ አመጣጥተን አልጋም ጭምር ነች ጋይስ። ሶኬትም ራሱ ነው ያለው። ይሄ ጠረጴዛ ነች። እቺኛ ጠረጴዛ ነች። ልጆች ሲያጠኑ ኮምፒውተር እዚህ ጋር ተቀምጦ መጽሐፋቸው ተደርጎ የማጥኛ ቦታ ይሆናል። ሶኬት አላቸው። እዚህ ጋር ደግሞ ቁምሳጥን ይኖረዋል ማለት ነው። በቃ ሙሉ ነገር የቻለ ማለት ከላይ ከታችም አለው ራሱን የቻለ እንትን አለው ማለት ነው። በጣም ነው ዋናው ታዲያ እንደሚሆነው ነው። የልጆች ክፍል፣ ሰራተኛ ክፍል እንጂ ኪችን በጣም ነው የሚያምር ጽድት ያለ። ይሄ በኋላ ነው ያለው። ቆይ ማስተር ቤድሩም ቆይ ቀስ እንበል። ይሄ መጨረሻ ሳይት ነው። ሁለተኛ ቤድሩም ነው። እዚህ ጋር እንደምታዩት ጥሩ የሆነ ቪው አለው። የአላምዲን ሪል ስቴት የሚያየው ነው። ጥሩ የሆነ ቪው አለው። በቂ ነው አይደል? ራሳቸው 136 ካሬ ዲዛይኑም በጣም በቆንጆ ሁኔታ እንደተሰራ ያስታውቃል። ያቺኛዋ የመጽሐፍ መደርደሪያ ትሆናለች። ከሱ በላይ ያለው ደግሞ እንደ ስቶሬጅ አይነት ነገር ይሆናል። ተጨማሪ ስቶሬጅ ደግሞ እዚህ ጋር አለው። እዛ ጋርም አለው። እዚህ ጋርም አለው። ተጨማሪ በጣም ብዙ አለው። ይሄ ታዲያ በቂ ነው። ዋናው መሆን ይችላል። ብዙ ነገር ይዛል። እዚህ ጋር ባይዘንኝ እኛ ላይ ከውበት አንጻር አነሳ ነው እንጂ ጫማ መደርደሪያ እንዲሁም የመጽሐፍ ሸልፍ ማሰራት ይችላል። መጠቀም እንችላለን። አሁን ወደ ዋናው ማስተር ቤድሩም ነው የምንገባው። ባላው መጀመሪያ የሚቀበለን ምን ይሆን? የቱን ንግባ? ከባዝሩ ምናርግና እናጓጓቸው በአንድ ለምን ታዩታላችሁ ላይ ይቀመጥላችሁ። ስለዚህ አለ ማለት ነው። ሻወር አለው እዚህ ጋር እንዳልናችሁ ላይት ያስገባለው። እዚህ ጋር ጂም ተፈቶች አሉት። ተመጣጣኝ ነው። ያን ያክል የተከበረ አይደለም፣ ያነሰ አይደለም። ተመጣጣኝ በጣም ነው የሚያምረው። እግዚአብሔር በጣም ነው የሚያምረው። ጽድት ያለ
ዋው ይሄ ስንተኛ ባዝሩም ማለት ነው? ይሄኛው ሁለተኛ ነው። ማስተር ቤድሩም ውስጥ ያለ ራሱን የቻለ ማለት ነው። ሌላኛው ደግሞ ምንድነው እቺኛው ትንሽ ስለሆነች ነው 136 ካሬ ሚኒመም ባለ 3 መኝታ ከ112 ካሬ ጀምሮ አለ የተለያዩ ሳይቶች ላይ። እቺኛው 136 ነች። መጠነኛ የምትባለው በዚህ ስፋት ነው የምታገኙት። ትልቅ እንደ ካሬው በጨመረ ቁጥር ደግሞ ያሉት እንዳለ እቃዎቹም የሁሉም ነገር ሳይዛቸው ከፍ ይላል። አሁን ወደ ዋናው ለመሽፈኛ ለዚህ ልቀር ነው። ይገርም። ዋው ይሄ ደግሞ አታል ቪው አለው ማለት ነው። ባልኮኒ ያለው ከዛ ቪው አለው። ከዚህ ጋር ቆም ተኛችሁ ተነሳችሁ እዚህ ጋር ሻይ ምናምን ነገር ተዋጣጣ ተነሳችሁ ቪው ታናላችሁ ማለት ነው። ይሄናለው ቁጭላችሁ የሜካፕ ምናምን ባለቤትየዋ ባለቤት ሜካፕ የምትሰራው ሽቶ ምናምን ያስቀምጥበት ትልቅ ነው። አርጋ ላይቶች አሉት መብራት በጣም ይገርም። ሳጥኖች ሌብል ነው ገባ ተደርጎ ነው የተሰራው። የፈለጋችሁ እቃዎች ማስቀመጫ በጣም ነው በጣም የሚያምረው እውነት ለመናገር በቃ እንደ ካሬያቸው ተመጣጣኝ የሆነ ከካሬው ጋር የሚሄዱ ነገሮች እንዳለ እዚህ ውስጥ ያሉት የልጆች የምትሉ ዋና ማስተዳደሩ የምትሉ እንዳለ ዋዝሞቹ ሳሎንም ተመጣጣኝ የሆነ እንትን አላቸው። በጣም የሚያምረው 136 ካሬ ያለው 136 ካሬ ላይ ይሄን የመሰለ በዛ ያለ ክፍል ነው ያለው። ለመናገር ባለ 3 መኝታ ሆኖ ተጨማሪ ሰራተኛ ያለው ማለት ነው። በጣም አጠቃላይ አራት ክፍሎች አሉ። ለተከታተለና አንድ ክፍል በጣም ያው ቅልብጭ ያለ ነው። እግዚአብሔር ቅልብጭ ስለ ምንም የምትፈልገው እና ደግሞ እንትን ተጨማሪ ፈርኒሽድ የሚፈልግ ሰው ካለ እንዴት ነው የሚያደርገው? በጣም አሪፍ። እኛ ብዙ ጊዜ የምንሸጠው በሰሚ ፊኒሽድ ወይም ደግሞ በከፊል ግንባታ ነው። ፉሊ ፊኒሽድ እንደዚህ ጥንቅቅ ተደርጎ ዲዛይን ዋይዝ ከለር ዋይዝ ያሉትን እንደምታዩት እንደዚህ አድርጎ ለማስረከብ በካሬ 20 ሺህ ብር ብቻ ነው የምናስከፍለው። ያም ማለት ለምሳሌ 100 ካሬ የሚገዛን ከስተመር ካለ 2 ሚሊዮን ብር የሚከፍለን ከሆነ እንደዚህ ጥንቅቅ አድርገን እናስረክበዋለን ማለት ነው። በጣም ማለት እንደተባለው በካሬ 20 ሺህ ብር ያስከፍላል። እንደ ካሬው እንትኑ ደግሞ ያው አባስታችሁ ድረሱበት እንዳለው 2 ሚሊዮን 100 ከሆነ ማለት ነው። ጥንቅቅ ያለ ቤት የሚፈልግ ሰው እናንተ እዚሁ የትም ሄድ ሳይጠበቅባችሁ በቴምር ታገኙታላችሁ። ለማንኛውም ይህን ማለት ነው። አሁን ወደ ቀጣይ ወዴት ነው የሚሄደው? ቀጣይ 2 ሳይቶችን ብናይ ደስ ይለኛል። አንደኛው ከዚሁ ከሳር ቤት ቅርብ ርቀት አደባባዩ ጋር ወይም ደግሞ አዳምስ ፓቪሊዮን ሞላ አጠገብ የሚገኝ አዲስ የለቀቅነው ሳይት አለ። እሱን እናያለን። በመቀጠል ደግሞ ቡልጋሪያ መብራቱን ከፍ እንዳላችሁ ወደ ሜክሲኮ በሚወስደው መንገድ ላይ እዛ ጋር ሌላ ሳይት አለ። እሱም ትልቅ ሳይት ነው። 7000 ካሬ ሜትር ላይ ያረፈ ኦልሞስት ኮምፓውንድ ነው። 5 ሰዎችን የሚይዝ ነው። እሱን እናየውና በቀጣይ ደግሞ ሌሎቹን እናያቸዋለን። እና ደግሞ ዋናው ማንኛውም ሰው የእኛም ኦዲየንስም ዲያስፖራ የሚፈልገው አንደኛ በምን ያህል ጊዜ ውስጥ ያልቃል፣ ሲቀጥል ደግሞ ምን ያህል ታማኝነት አለው የሚሉትን ነገር የአከፋፈል ሂደቶቹ ስለሆነ ወደ ቀጣዩ እንሂድና ደግሞ ቀጣዩ ሳይት እያየን እናንተ ማወቅ የምትፈልጉትን ነገሮች እያንዳንዱ ነገር አከፋፈሉን በምን ያህል ጊዜ ነው የሚረከቡት፣ ታማኝነቱ የሚለውን ነገር በምን ያህል ፐርሰንት ነው የሚለውን እዛ እናውቃለን ማለት ነው። እዛ እንገናኛለን። ያዘው አሁን እንግዲህ እዛኛ ሳይት ያለን ነገር ጨርሰን አሁን መሀል መስቀለኛ ላይ እንግዲህ ያው ከኋላችን የቴምር ትልቁ ታፔላ አለ። እስቲ ይሄኛው ደግሞ ሁለተኛ እንትናችሁ ነው መሰለኝ አይደል? ይሄኛው ለቴምር ሳር ቤት ላይ 5ኛ ሳይት ነው። ከዚህ ሌላ 4 ሳይቶች አሉ። አንደኛውን ቅድም ያየነው እንደ ተሞክሮ ያለቀውን ያሳየናችሁ። ሌሎች ከዚህ በተጨማሪ 3 ሳይቶች አሉ። ይሄኛው 5ኛው ሳይታችን አዲስ የተለቀቀው ሳይት ነው። ከመሐመዲያ ቪሌጅ ወይም ደግሞ ከሳር ቤት አደባባይ ፊት ለፊት የሚገኝ ነው። ኦልሞስት 4500 ካሬ አካባቢ ነው። ትልቅ ሳይት ነው። 3 ብሎኮችን ይይዛል። ከባለ 1 እስከ ባለ 3 መኝታ ቤቶችን ይይዛል። በተጨማሪም ደግሞ የንግድ ሱቆችም እዚህ ላይ አሉ። ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ሱቆችን ማግኘት ይችላሉ። ከግራውንድ ጀምሮ እስከ 7ኛ ድረስ ሱቅ ነው። ከ7 ጀምሮ ደግሞ እስከ 23 ድረስ የመኖሪያ አፓርትመንት ነው የሚሆነው። እዚህ ላይ ብዙ የተለያዩ አማራጮች አሉ። ባለ 1 መኝታ፣ ባለ 2 እና ባለ 3 ናቸው። ለምሳሌ ባለ 1 መኝታ 73 ካሬ እና 93 ካሬ የተለያዩ የካሬ አማራጭ እንዲሁም ዲዛይን ያላቸው ቤቶች አሉት። ባለ 2 ደግሞ ከ102 ካሬ ጀምሮ እስከ 132 ካሬ ድረስ የተለያዩ ስፋት ያላቸው
አማራጮች አሉት። ባለ 3 ደግሞ ሁለት አይነት እንትን አለው። አንደኛው ፀሐይ መውጫ በዛ ሳይድ ነው፣ ፀሐይ መግቢያ ደግሞ በዚህ ሳይድ ይሆናል። ባለ 3 ከ134 ጀምሮ እስከ 175 ድረስ በጣም ሰፋፊ ሌክዠሪ የሆኑ ባለ 3 መኝታ ቤቶች አሉ። ለማነጻጸሪያ ያህል ቅድም ያየነው 136 ካሬ ነው። 134 ካሬ ደግሞ የሁለት ካሬ ልዩነት ነው ያለው። ከዛ ቤት ጀምሮ ባለ 3 የተለያየ ስፋት ያላቸው ቤቶችን ታገኛላችሁ ማለት ነው። ሳር ቤት ይሄንን ይመስላል። በጣም አሪፍ። ያው እንግዲህ ሁሉ ነገር እንዳያችሁ ነው ማለት ነው። ኦሬዲ አሁን ይሄኛው ተጀምሯል፣ ገብተን ማየት እንችላለን። ኦሬዲ የሾሪንግ ስራ እየተሰራ ነው፣ የቁፋሮ ስራ እየተሰራ ነው ያለው። ተጀምሯል። ሁለት መንገድ አለው ባይዘው። አንደኛው ይሄኛው ወደ ቄራ የሚወስደው መንገድ ነው። ሁለተኛው ደግሞ ወደ ፍርድ ቤቷ የምትወስደው የአዋስ የሚገባበት ሌላ ተጨማሪ የውስጥ መንገድ አለው። ፍለፊቱ ባዶ ስለሆነ 3 ጎኑ መንገድ ያገኛል ማለት ነው። በጎኑ ፍለፊቱ አደባባይ ስለሆነ ማለት ነው። በጣም አሪፍ። አሁን ወደ ቀጣዩ የምንሄደው ማለት ነው አይደል? ቀጣይ ቡልጋሪያ ላይ እንገናኝ። ወደ ቡልጋሪያ ሳይት ማለት ነው። ሰው ወደ ቀጣይ ወደ ቡልጋሪያ ሳይት እንገናኛለን ማለት ነው። ዘና ፈታ ያለ የትኛው ቦታ ላይ መረጣችሁት እናንተ? በጣም አሪፍ ነው። ሳር ቤት ላይ ከ5 በጣም ከባድ ነው። በጣም ደስ ይላል። እዛ እንገናኝ። ሰብስክራይብ እያደረግን ለእናንተ ነው። እንግዲህ አሁን ደግሞ ወደ ቡልጋሪያ ሳይት መተናል። አይ ቲንክ ይሄ አስፋልት ወደ ጨርቆስ ነው መሰለኝ የሚወስደው አይደል? አዎ ይሄ ወደ ጨርቆስ የሚወስደው ነው። እቺኛዋ ደግሞ የ10 ሜትር አስፋልት ነች። ወደ ሜክሲኮ የሚወስደውን አስፋልትና የጨርቆሱን የምታገናኝ 10 ሜትር አስፋልት ነው። ሳይቱ ፊት ለፊቱ የሚሆነው ወደዚህ ነው ማለት ነው። ወደዚህ ነው የሚሆነው ማለት ነው። ሳይቱ የትኛው ነው? ግልጽ እንዲሆንላችሁ ለቤተሰቦቻችን። ሳይቱ ከዚህ አንስቶ እስከዛ እስከ መስጊዱ ድረስ ወይም ደግሞ እስከ ወደ ሜክሲኮ የሚወስደው አስፋልት ድረስ ሳይቱ ነው። ሰማያዊ ቀለም የተቀባው ቆርቆሮ በጠቅላላ የቴምር ሳይት ኦልሞስት እንዳለ እንትን ብሎ ተጀምሯል። ኦልሞስት ይሄኛው ግንባታ ከጀመርን 2 ወር ነው የሆነው። በ2 ወር ጊዜ ውስጥ ቁፋሮ ጨርሰን ያኛው የፋውንዴሽን ስራ ነው። ፋውንዴሽን ስራ እየተሰራ ነው። ይሄ ገላለጽ በጣም ቆንጆ ስለሆነ በራሱ ልስባ ይሄኛው ቤዚካሊ ቀለል አድርጌ ስገልጽላችሁ 7000 ካሬ ሜትር ላይ ያረፈ ኮምፓውንድ ነው። ከስር 7000 ካሬ ስፋት ያለው ሱቅ ይኖራል። ወደ ላይ 5 ስቶሪዎች ይኖሩታል ወይም ደግሞ 5 ፎቆች ይኖሩታል። ከ7 ጀምሮ መኖሪያ ነው የሚሆነው። 6ኛ ላይ ለእናንተ ለነዋሪዎቹ የተለያየ አገልግሎት የሚሰጡ እንደ ጂም፣ ስፓ፣ ዴኬር የመሳሰሉት ነገሮች ይኖሩታል ይሄ ህንጻ። ሌላኛው ለየት የሚያደርገው ምንድነው? ቅድም እንደነገርኳችሁ በፊት ለፊት በኩል 10 ሜትር አስፋልት አለው። ይሄኛው ከቡልጋሪያ ወደ ጨርቆስ የሚወስደው አስፋልት ነው። ይሄኛው ደግሞ ከቡልጋሪያ መብራት ወደ ሜክሲኮ የሚወስደው አስፋልት ነው። የብርሃን ችግር የመንገድ ችግር ምንም የሚታሰብ አይሆንም እዚህ ሳይት ላይ። በተጨማሪም ደግሞ አካባቢው ላይ ፊት ለፊት እንደምታዩት አፍሪካ ህብረት አለ። የዲፕሎማቶች መቀመጫ የሆነ ሰፈር ነው። ከዛም በተጨማሪ ደግሞ እዚህ ጋር የምታዩት መስጊድ ነጃሺ መስጊድ ይባላል። ከአፍሪካ ትልቁ አንደኛው መስጊድ እዚህ ጋር ነው የሚገነባው። አሁን ሚድሮክ ወስዶ ግንባታው ረጂ እየተጀመረ ነው ያለው። ልጆችን ለማሳደግ በተለይ ለሙስሊሙ ማህበረሰብ መስጊድ አጠገብ አለ በቅርብ ርቀት ላይ። በዚህኛው ሳይድ ደግሞ ፊት ለፊት የምታዩት ጨርቆስ ቤተክርስቲያን ነው። እዚህ ጋር የሚታያችሁ ከሆነ ከዚህ ህንጻ ጀርባ ጨርቆስ አዳራሽ አለ። ከሱ በቅርብ ርቀት ላይ ጨርቆስ አለ። በዚህኛው ሳይድ ደግሞ ሚካኤል ይኖራል። ቸርቾችም ደግሞ በቅርብ ርቀት ላይ አለ። ከሃይማኖት ተቋማት አንጻር ዳውንታውን ከመሆን አንጻር ሞር የተሻለ ሳይት ነው። እዚህኛው ላይ ሱቆች አሉን። ሱቆች በስፋት ከ15 ካሬ ጀምሮ እስከ 300 እስከ 400 የሚፈልግ ካለ ሱቆች በስፋት አሉን። ከባለ 1 ጀምሮ እስከ ባለ 3 መኝታዎች አሉ። አክቹሊ ባለ 1 እና ባለ 2 ኦልሞስት ሶልድ አውት ሆኗል። ትንሽ ስቶኮች ነው ያሉት። ባለ 3 እና ባለ 2 የተወሰኑ ስቶኮች አሉ። እነሱ ላይ ከ20% ቅድመ ክፍያ ጀምሮ ከፍለው የቤት ባለቤት እንዲሁም የሱቅ ባለቤት ማለት ነው። በጣም አሪፍ ጥሩ ጥያቄ ነው። ይሄኛው በካሬ 115,000 ብር ነው። 115,000 ብር ሆኖ ምንም አይነት ጭማሪ አይኖርባቸውም። በጊዜ ሂደት ለምሳሌ ይሄ ፕሮጀክት 3 ዓመት ይፈልጋል። እስከ 3 ዓመት ድረስ ቤቱን እስከምትረከቡ ድረስ ቀደም ያየነው የሳር ቤት ሳይት ላይ እዚህኛው የቡልጋሪያ ሳይት ላይም ሌሎችም ሳይቶቻችን ላይ ምንም አይነት የዋጋ ጭማሪ አይኖረውም። ፕላስ የዶላር ዋጋ የምንዛሬ ዋጋ ቢጨምር ምንም አይነት ጭማሪ አይኖረውም። ሴፍ ናቸው ማለት ነው።
እንዴት ነው የእንትኑ በፐርሰንት አለ አይደል 60 50 40 ነው የሚባሉ ፐርሰንቶች እነሱ በምን አይነት መልኩ ነው? ቤዚካሊ ቴምር ላይ ከ40% ወይም ደግሞ ከ30% ጀምሮ ለሚከፍል ሰው ቅናሽ አለ። ለምሳሌ ከ30 እስከ 40% ለሚከፍል 15% ከከፈለው ላይ ቅናሽ ይኖረናል። 40% እስከ 50% ለሚከፍል 25% ቅናሽ ይኖረዋል። 65% ለሚከፍል ደግሞ ቀሪውን 35% ዲስካውንት ይኖረዋል ማለት ነው። ውጭ ያለ ሰው እንዲሁም ደግሞ ሀገር ውስጥም ያለ ሰው እናንተ በምን አይነት መንገድ ሊያገኛችሁ ይችላል? ኦኬ እኔ ጅብሪል እባላለሁ የሽያጭ ሱፐርቫይዘር ነኝ። ከታች በምናስቀምጠው ስልክ ደውላችሁ እኛም ማግኘት ማማከር ትችላላችሁ። በጣም አሪፍ። እነሱ ደግሞ እንዴት ነው የሆነ እንደ ቲፕ የምትሰጣቸው ነገር እና ደግሞ በታማኝነቱ በምን ያህል ጊዜ ውስጥ የምታስረክቡ ያለውን ነገር ደግሞ ብነግርንና እንለያያለን ማለት ነው። እርግጠኛ ብንሆን አሪፍ ነው። በጣም አሪፍ። ያው ሪል ስቴት ሴክተሩ ላይ እንደሚታወቀው ታማኝነት ትልቅ የሆነ ቫልዩ ያለ ነገር ነው። በሪል ስቴት ካምፓኒዎች ብዙ ሰው ተበልቻለሁ፣ ብሪ ቀልጦ ቀርቷል የሚል ስሞታዎች የተለመዱ ናቸውና እኛም ያው ለነሱ የምንፈልገው ደግሞ እንደዚህ ነው። እነሱም እርግጠኛና እኛን አምኖብን በእኛ በኩል ነው ይሄንን ነገር ለነሱ አሳይተና እኛም ያመንበት እነሱም አምነው ደግሞ እርግጠኛ ሆነው ምንም ነገር ሳይቸገሩ ምንም ሳይጨናነቁ ባሉትና በተባለው በቀጠሮ ጊዜ እንዲረከቡ ያለው ነገር ማለት አርግተህ በቃ ንገርልን በሚገባ ይሄኛውን ኢሹ ለመቅረፍ እንደ ቴምር ብዙ ስራዎችን ሰርተን አስረክበናል። እስካሁን የሰራናባቸው ስራዎች አሉ። ለምሳሌ ቴምር ከተመሰረተ 10 ዓመት ነው። በ10 ዓመት ጊዜ ውስጥ 8 ፕሮጀክቶችን ዴሊቨር አድርጓል። በሚመጣው በአዲስ ዓመት ደግሞ ይሄ ሚስጥር ነው ለእናንተ ብቻ የሚነገር ነው። 4 ሳይቶችን ዴሊቨር እናደርጋለን። ኦልሞስት ወደ 12 ሳይቶችን በዚህ 10 ዓመት ውስጥ ዴሊቨር አድርገናል ማለት ነው። ያ በዚህ 10 ዓመት ጥቂት ወር ነው። ኦልሞስት 1 ወር ከምናምን ነው። በዛ ጊዜ ውስጥ 4 ሳይቶችን ዴሊቨር እናደርጋለን። ፕላስ ደግሞ ከዛም ያለፈ ትረስት ስላለበት ከስተመር ደግሞ መገናኛ አዲሱ ቤተ መንግስት አጠገብ ቶላ ቶፕ ቪው አለ አይደል? ከቤልቪው ሆቴል አጠገብ አዲሱ አስፋልት ላይ አዲስ ሳይት አውጥተናል። አሁን ላይ 40% ከፍለው ቀሪውን ደግሞ ቤቱን ሲረከቡ መቀበልም ይችላሉ። በጣም ማለት ሶ ይሄኛውም ትልቅ የሆነ እረፍት ነው። ጀስት 60% ቤቱን ቁልፉን ስንሰጣቸው የሚከፍሉት ነው የሚከፍሉት ይሆናል ማለት ነው። አጠቃላይ ከግማሽ ፐርሰንት በታች ነው ማለት ነው። ትክክል። መጀመሪያ የምትከፍሉት ከግማሽ ፐርሰንት በታች ነው። ሙሉ ለሙሉ ደግሞ አጠናቅቁ ቁልፉን ሲያስረክቧችሁ ከግማሽ በላይ 60% ተከፍላላችሁ። ይሄ ማለት በጣም አሪፍ አስተማማኝ ነው። እናንተም ብትሞክሩ ደስ ይለኛል። ያው እኛማ ግዴታችን አይቀርልንም። ያው እየለፋን እየሰራን ያለነው ወደፊት ትላልቅ ነገሮችን ለራሳችንም ለቤተሰቦቻችንም እንዲሁም ለእናንተ አሪፍ ነገሮችን ለማምጣትና ለሰው ልጅ አስፈላጊ የሚሆኑትን ነገሮች ለማምጣት ስለሆነ እናንተም ባላችሁ መሰረት አሪፍ ነው የምትሉትን ነገር ኮሜንት ላይ ያደረጋችሁልን ነበር። ሌላ እስቲ አሪፍ የሆነ እና ለኛ አስተማማኝ የሆነ እስቲ አሪፍ የምናገኝበት ሪል ስቴት ብላችሁ ነበር። እኛም የት መጣን? ቴምር ሪል ስቴት መተን ያለውን ነገር በደንብ አይታችኋል ማለት ነው። ባይን በህብረታችሁ አይታችኋል። አምናችሁ ያለውን ነገር መታችሁ ቴምር ጅብሪልን አግኝታችሁ እዚህ ጋር በሚገባላችሁ ስልክ ቁጥር ማውራትና የፈለጋችሁት መረጃ ማግኘት ትችላላችሁ። እዚህ ኢትዮጵያ ውስጥ ያላችሁ ማለት ኤኒቲንግ ብትጠሩንም እንሰማለን። እዚህ ጋር የሚገባላችሁ ቁጥር በሁሉም ነገር ያገኛሉ ማለት ነው። ትክክል ነው። እዚህ ጋርና ከመጀመሪያ ጀምሮ እየገባላችሁ ያለው ቁጥር የነሱ ነው፣ የጅብሪል ነው። እየደወላችሁ ዋትስአፕም ማውራት ትችላላችሁ ማለት ነው። ከእናንተ ምንድነው የሚጠበቀው? ደውላችሁ ወይ አውርታችሁ ያለው ነገር መጨረስ ነው። ዛሬ ይዘንላችሁ የመጣ ነው በቴምር ሪል ስቴት ይህን ይመስላል ማለት ነው። እንደምትወዱትና እናንተ መታችሁ እኛን አታሳፍሩ፣ መታችሁ ከጅብሪል ጋር የሆነ የምትፈልጉትን ነገር የምታደርጉ ይመስለናል፣ ታደርጉታላችሁ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው ሪል ስቴት